ሚኬል አርቴታ ከክሪስታል ፓላስ ያቻ ውጤት በኋላ ብስጭቱን መደበቅ አቅቶት ታይቷል። ስፔናዊው የአርሰናሉ አለቃ ምን ቢገጥመው ነው በዚህ ልክ የተበሳጨው? በዛሬ መረጃችን ይዘነዋል። በትላንትናው ጨዋታ ቤን ዋይት እና ሚኬል ሜሪኖ በቡድን ስብስብ ውስጥ ሳይካተቱ ቀርተዋል። ለፓሪስ ሳን ዠርማን ጨዋታ የመሰለፋቸው ነገር አጠራጣሪ ሆኗል። አርቴታ በእነዚህ ተጫዋቾች ዙሪያ የሰጠው አስተያየት ምን ይመስላል? በፓሪስ ሳን ዠርማን በኩል አዲስ ዜና እየተሰማ ነው። ወሳኝ ተጫዋቻቸው የጎል ድርቅ መጥቶታል። ስለዚህ ጉዳይ እናያለን። አንድ ጥሩ ዜና ለአርሰናል ደጋፊዎች ተሰምቷል። የቶማስ ፓርቴን ኮንትራት ለማራዘም ድርድር ስለመጀመሩ ዚ አትሌቲክ አስነብቧል። እነዚህን ጉዳዮች ሰፋ አድርገን እንመለከታለን። እንደተለመደው ቪዲዮአችንን ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ደግሞ ምን ትጠብቃላችሁ? ሰብስክራይብ በማድረግ ቤተሰባችን ሁኑ። አሁን በቀጥታ ወደ ጉዳዮቹ። አርሰናል ትላንትና በኤምሬትስ ከክሪስታል ፓላስ ጋር ሁለት ጊዜ ጨዋታውን መምራት የቻለው አርሰናል ሁለት ጊዜ ጎል ተቆጥሮበት አቻ ለመሆን ተገዷል። በተለይ በ83ኛው ደቂቃ ጆን ፊሊፕ ማቴታ የዊሊያም ሳሊባን ስህተት የቀጣበት መንገድ ለመድፈኞቹ አስቆጪ የሚባል ምሽት እንዲያሳልፉ አስገድዷቸዋል። በዚህ የውድድር ዓመት በፕሪሚየር ሊጉ 13ኛ ያቻ ውጤት ሆኖ ተመዝግቧል። ትላንትና ያስመዘገበው ቁጥር አርሰናል በውድድር ዓመቱ የሊጉን ዋንጫ ለማጣቱ ምክንያቶች ምን እንደሆኑ በግልጽ የጠቆመ ነበር። 2003-2004 የውድድር ዓመት በርግጥ የአርሰናሉ ኢንቪንሲብል ስብስብ 12 ጨዋታዎችን ባቻ ውጤት አጠናቋል። የዛኔ ምንም ጨዋታ ሳይሸነፍ ዋንጫ ያሳካ ቡድን ነበር አርሰን ቬንገር የሰሩት። ነገር ግን የሚኬል አርቴታ ቡድን 13ኛ ያቻ ውጤቱን ትላንትና አስመዝግቧል። ትላንት ፓላስ በጣም በዛ ያለ ክፍተቶችን በአርሰናል በኩል ማግኘት ችሏል። በተለይ የዊሊያም ሳሊባ ስጦታ ያልተጠበቀ በረከት ሆኖላቸዋል። እንደነ ጃኩብ ኪቪዮር እና ሊያንድሮ ትሮሳርድ ያሉ በሰሞነኛ ጨዋታዎች ጥሩ ብቃት ሲያስመለክቱ የነበሩ መድፈኞች ትላንትና ድል ሳይቀናቸው መውጣቱ እጅግ አሳዛኝ ነበር። ሳሊባ ባለፉት 3 ጨዋታዎች 2 አንፎርስድ ኤረር ወይንም ጫና ውስጥ ባልገባበት ሁኔታ በተሰራ ጥፋት 2 ጎሎች አርሰናል ላይ እንዲቆጠሩ ምክንያት ሆነዋል። በዚህ ዓመት በሊጉ ኤቨርተን ብቻ 14 ጨዋታዎችን አቻ በማስመዝገብ ከአርሰናል የበለጠ ብዙ ያቻ ውጤቶችን የሰበሰበ ቡድን ሆኗል። እንግዲህ እነዚህ ነገሮች ተደራርበው አርቴታ ከጨዋታው በኋላ ብስጭቱን መቆጣጠር አቅቶት በጋዜጠኞች ፊቱ ሲኮማተርና አንደበቱን በቁጣ ሲሞላ አድምጠነዋል። ከደረጃችን ዝቅ ብለናል። ለፓላስ አድናቆት ያስፈልጋቸዋል። በዚህ ጨዋታ በወጥነት መጫወት ተቸግረን ነበር። ኳሱን በጣም በቀላሉ ነበር ስንሰጣቸው የነበረው። በሁሉም ነገሮች የዘገየን ነበርን። በጣም ነው የተበሳጨሁት ብሏል ሚኬል አርቴታ። የጨዋታውን አስፈላጊነት ከፍ ያለ እንደሆነ አርቴታ ያውቀው ነበር። በተለይ ባለቀ ሰዓት ለቶፕ 5 ወይንም በሊጉ ከአንደኛ እስከ 5ኛ ሆኖ ለማጠናቀቅ የሚደረገው ትግል ውስጥ ራሱን ማግኘት አይፈልግም። ይህ የሚፈጠርበት እድል እንዳለ ግን ሚኬል አርቴታ ጠንቅቆ ያውቃል። ለዚህ ነው ትላንትና ብስጭቱ በጣም ከፍ ብሎ የነበረው። አርቴታ በዚህ ጨዋታ ቡድኑ ላሳየው ደካማ ብቃት የተጣበበ የጨዋታ መርሃ ግብሩን ምክንያት ከማድረግ ተቆጥቧል። ከስታንዳርድ በጣም ወርደናል ሲል ነው የተናገረው። ስህተቶች ዋጋ ያስከፍላሉ፣ ነጥብም ያስጥላሉ። የእግር ኳስ አንዱ አካል ነው ስህተት መስራት ሲል የተናገረው አርቴታ ከ6 ቀናት በኋላ በጣም አስፈላጊ የዓመቱን ጨዋታ እናደርጋለን፣ አቅማችንን መልሰን ማግኘት አለብን በማለት ከጨዋታ በኋላ በሰጠው ጋዜጣዊ መግለጫ ላይ ተናግሯል። የቀድሞው የአርሰናሉ ተጫዋች ቲዮ ዋልኮት አርሰናል ከነዚህ መጥፎ ባህሪያቶቹ በተሎ መታረም አለበት ሲል ነው ያሳሰበው። ወደ ትልቅ ጨዋታ የሚሄደው በእንደነዚህ ያሉ ባህሪዎች መሆን የለበትም ሲል መክሯል። ብዙ ስህተቶችን ይሰራሉ፣ ብዙ ያቻ ውጤቶችን ያስመዘግባሉ። ይህ መቆም አለበት ሲል ቲዮ ዋልኮት መክሯል። አርቴታ ጭንቅላታቸው ውስጥ የፓሪስ ሳን ዠርማን ጨዋታ እንደሌለ ተስፋ አደርጋለሁ። ከኢፕስዊቹ የ4-0 ድል አስቀድመን ተነጋግረን ነበር። በመሃል 6 ቀኖች ስላሉ ስለዚያ ጨዋታ ማሰብ አያስፈልግም ተባብለን ነበር።
የተወሰኑ ተጫዋቾችን ማግኘት አልቻልንም። በዛ ያሉ ተጫዋቾች ልምምድ አልሰሩም። ስለዚህ ዛሬ የተጫዋች እጥረት ገጥሞን ነበር። ብዙ ጨዋታዎችን ለመጨረስ እየተቸገርን እንገኛለን። ይህንን ነገር ማሻሻል አለብን። በዚህ ውድድር ዓመት በሊጉ 3 ጊዜ ነው የተሸነፍነው። ከ3ቱ ጨዋታዎች 2ቱን በ10 ተጫዋች ነው የተጫወትነው። ነገር ግን ከዚህ የተሻለ ማድረግ ይገባናል በማለት ሚኬል አርቴታ አስተያየቱን ሰጥቷል። አርሰናል ሙሉ ነጥብን መውሰድ ካለበት ቡድኖች ጋር ነጥብ እየተጋራ ወጥቷል። ይህ ደግሞ ትክክል አይደለም ብሏል። እንደነ ኤቨርተን፣ ብሬንትፎርድ ወይ ደግሞ የፓላስ ጨዋታዎች ባቻ ውጤት መጠናቀቅ የለባቸውም፣ ማሸነፍ ነው አርሰናል ያለበት ሲል ቲዮ ዋልኮት ይናገራል። የቀድሞ የሊቨርፑሉ ተጫዋች ጄሚ ካራገር ደግሞ አርሰናል ጨዋታዎቹን በቶሎ ሜዳ ላይ መግደል አለበት ብሏል። ከፊቱ ያሉት ጨዋታዎች ቀላል አይደሉም። በተለይ ደግሞ ከሁለቱ የፓሪስ ሰን ዠርማን ጨዋታ መሃል ላይ ያለው የቦርንመዝ መርሃ ግብር ሊፈትናቸው ይችላል ሲል ጄሚ ካራገር ተደምጧል። አርሰናል ካለበት የፓሪስ ሰን ዠርማን ጠንካራ ጨዋታ አንጻር ከክሪስታል ፓላስ ቢያሸንፍ የቦርንመዙ መርሃ ግብር ላይ ተጠባባቂ ተጫዋቾችንና ሁለተኛውን የቡድን ስብስብ በመጠቀም ሊጫወት ይችል ነበር። አሁን ግን በቶፕ 5 ፉክክር ውስጥ ያሉት ክለቦች የአርሰናልን ነጥብ መጣል ተመልክተው በጫና ውስጥ ሊያስገቡት ይችላሉ ብሏል። እንደነ ቦርንመዝ፣ ሊቨርፑል እና ኒውካስልን በቀጣይ የሚገጥመው አርሰናል ከነዚህ ቡድኖች ጋር የግድ ማሸነፍ አለበት። አለበለዚያ ግን የቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በሚደረገው የቶፕ 5 ፉክክር ውስጥ ራሱን ሊያገኝ ይችላል ብሏል። አርቴታ እነዚህ ጉዳዮች ተደራርበውበት በትላንቱ ጋዜጣዊ መግለጫ ብስጭቱ ፊቱ ላይም ንግግሩ ላይም ሊደበቅ አልቻለም። አርቴታ በዚህ ጨዋታ የስብስብ አባላት ውስጥ ስላልተካተቱት ስለ ሚኬል ሜሪኖ እና ስለ ቤን ዋይትም አስተያየቶችን አጋርቷል። ለፓሪስ ሰን ዠርማን ጨዋታ መጠበቅና ማየት አለብን ስለነዚህ ተጫዋቾች ሲልም ገልጿል። በጨዋታው ሊሳተፉ ያልቻሉት እነዚህ ተጫዋቾች መሳተፍ ቢችሉ ኖሮ ይገቡ ነበር። ነገር ግን መሳተፍ ስላልቻሉ ነው ያልገቡት። ከኢፕስዊች ጨዋታ ጋር መጠነኛ ጉዳይ ገጥሟቸዋል። ለዚህ ጨዋታ ፊት መሆን አልቻሉም ብሏቸዋል። ሁለቱ ተጫዋቾች በቀጣይ 6 ቀናቶች ውስጥ ማገገም የማይችሉ ከሆነ ለፓሪስ ሰን ዠርማን ጨዋታ የመሰለፋቸው ነገር ጥያቄ ውስጥ ይገባል። ነገር ግን ረጅም የረፍት ቀናቶች በፓሪስ ሰን ዠርማን ጨዋታ መሃል ስለሚኖር ሚኬል ሜሪኖ እና ቤን ዋይት የኤሚሬትሱ ጨዋታ ላይ የመድረስ እድል እንዳላቸው ተጠቁመዋል። አርቴታ ግን ገና በዚህ ሰዓት ላይ ተሁኖ ለፓሪስ ሰን ዠርማን ጨዋታ የቡድን ስብስቡን መምረጥ ከባድ ነው ብሏል። ማን ዝግጁ እንደሚሆን በዚህ ሰዓት ላይ ማወቅ አንችልም። ስለዚህ የቡድን ምርጫ ለማድረግ ይከብዳል ብሏል። የፓሪስ ሰን ዠርማን ተጠባቂ ጨዋታ እየተቃረበ በመጣበት በዚህ ሰዓት ግን ከወደ ፓሪስ ለአርሰናል ደጋፊዎች እየተሰማ ያለ ጥሩ ዜና አለ። ኦስማን ዴምቤሌ የቡድኑ ቁልፍ ተጫዋች ሰሞነኛ የጎል ድርቅ ውስጥ መግባቱ ለአርሰናል ጥሩ እንደሆነ እየተነገረ ይገኛል። ፓሪስ ሰን ዠርማን ባለፈው ማክሰኞ ከኖንት ጋር ከሜዳው ውጪ አንዳቻ በተለያየበት መርሃ ግብር ሉዊስ ኤንሪኬ ቋሚ አሰላለፍ ውስጥ አካተውት የነበረውን ኦስማን ዴምቤሌ ከአንድ ሰዓት የጨዋታ ቆይታ በኋላ ቀይረው አስወጥተውታል። በዚያ ጨዋታ ላይ አንድ ኦን ታርጌት ሙከራ ብቻ አድርጓል። 2 የኳስ ንክኪዎችን በኖንት የተቃራኒ ሳጥን ውስጥ ሊያደርግ ችሏል። ለአራተኛ ተከታታይ ጨዋታ ፈረንሳዊው አጥቂ ያለ ጎል ወጥቷል። ከአርሰናል ጨዋታ በፊት የብቃት መውረድ ገጥሞታል የሚል ስጋትም ከወደ ፓሪስ ብቅ ማለት ጀምሯል። በዚህ የውድድር ዓመት ኦስማን ዴምቤሌ 32 ጎሎችን ማስቆጠር ሲችል 11 ደግሞ አሲስቶችን አድርጓል። ነገር ግን ባለፉት 4 ጨዋታዎች የጎል ድርቅ ገጥሞታል። ለአርሰናል ደጋፊዎች ይህ ጥሩ የሚባል ዜና ነው። ሉዊስ ኤንሪኬ ግን የሚያሳስባቸው አይመስልም። ሰውየው እንደነዚህ ያሉ ጉዳዮች አያሳስበኝም ሲሉ ምላሻቸውን ሰጥተዋል። በመጨረሻም ከአርሰናል ጋር በተገናኘ አንድ ጥሩ ዜና እየተሰማ ይገኛል። ትላንትና አርሰናል የቶማስ ፓርቴን ኮንትራት ለማራዘም ድርድር ስለመጀመሩ የዚ አትሌቲኩ ጋዜጠኛ ዴቪድ ኦርነስቴን ገልጿል። የ31 ዓመቱ ጋናዊ በዚህ ክረምት ውሉ ያበቃ ነበር። በርካቶች ይህ ተጫዋች በክለቡ ሊቆይ አይችልም፣ በክረምቱ ይወጣል ሲሉ ነበር።
ነገር ግን በዚህ ውድድር ዓመት ያሳየው የብቃት ማንሰራራት የአርሰናል ሰዎች ሐሳባቸውን እንዲለውጡ አስገድዷቸዋል። የዚህ ተጫዋች መዳረሻ ወደ ሳውዲ አረቢያ ወይ ደግሞ ወደ ስፔን ሊሆን ይችላል ቢባልም አንድሪያ ቤርታ ግን ሊያቆየው ወስኗል። የፓርቴ ቤተሰብ በለንደን መኖራቸው እጅግ ያስደስታቸዋል። የ2 ዓመት ወይ ደግሞ የ1 ዓመት ኮንትራት ከ12 ወራት የውል ማራዘሚያ ጋር ቢቀርብለት ቶማስ ፓርቴ ከመፈረም ወደ ኋላ አይልም ብሏል። ዴቪድ ኦርነስቴን እንደገለጸው ከሆነ ይህ ተጫዋች በአሁኑ ኮንትራቱ 200,000 ፓውንድ በሳምንት የሚከፈለው ሲሆን አዲሱም ኮንትራት ከዚህ ጋር ተመሳሳይ ይሆናል የተባለው 2020 ላይ ከአትሌቲኮ ማድሪድ በ45 ሚሊዮን ፓውንድ ከተዘዋወረ በኋላ ዘንድሮ ጥሩ የሚባል ብቃቱን ለአርቴታ እየሰጠ ነው። በዚህ የውድድር ዓመት በ45 ጨዋታዎች ላይ ተሰልፏል። አንድሪያ ቤርታ ይህንን ተጫዋች አስቀድመው በአትሌቲኮ ማድሪድ እያለ ነበር የሚያውቀው። ስለዚህ የቶማስ ፓርቴን የውል ማራዘሚያ ለመስማማትና ለማስፈረም አንድሪያ ቤርታ የሚከብደው ነገር የለም ተብሎ ይታሰባል። ሚኬል አርቴታ ስለ ቶማስ ፓርቴ ኮንትራት በቀረበለት ጥያቄ ምላሽ ከመስጠት ተቆጥቧል። ነገር ግን ከቀናቶች በፊት አንድሪያ ቤርታ ከሁሉም ተጫዋቾች ጋር በውል ጉዳይ ላይ ጥሩ ደረጃ ወይንም ፕሮግረስ እያሳየ ነው ሲል ምላሽ መስጠቱ ይታወሳል። የመድፈኞቹ ደጋፊዎች ቶማስ ፓርቴ በአርሰናል ሊቆይ ይችላል መባሉ ምን ፈጠረባችሁ? ሐሳባችሁን በኮሜንት ላይ አጋሩኝ።